ለማለት የመጣሽው ነው ያልሽ። አንቺ እያልሽ ምን ሰላም አለ? እኔን ነው? አዎ አንቺን። እንኳን ደስ አለሽ። ከስራ ተባርሬልሻለሁ። ምንድን ነው የምታወሪው? አንቺ ከስራ ስለተባረርሽ እንዴት እኔን ደስ ይለኛል? ይሄን አይደል ስትፈልጊ የነበረው? ይሄው ተባረርኩልሽ። እማዬ ምንድን ነው ነገሩ? ቆይ ግን አንቺ እንዴት ነው ግን እናቴ ሆንሽው? አንቺ ልጅ ስርዓት ያዥ። ጭራሽ ልትሰድቢኝ ነው እንዴ? ትተሽ ኖረሻል ነበር። አሁን ምን ልታረጊ መጣሽ? ኧረ እማዬ ተረጋጊ እንዴ። ቆይ አስቱ ይሄን ያህል ምን አድርገሽ ነው? ምን እንዳደረገች ታውቂያለሽ? አለቃይን ሄዳ አናገረቻት። ጭራሽ የአሮጊት ደብዳቤ ላከችብኝ ብላ ባረረች። የአሮጊት ደብዳቤ? አያቴ ቆይ ምንድን ነው ነገሩ? እኔ ምን አቅላታለሁ? ልጅቷ እያበደች ነው። አሁንስ ከኑሮ በላይ ፈተና የሆንሽብኝ አንቺ ነሽ። ወይኔ ሜላት፣ አስቱ እማዬ የተናገረችው ነገር እውነቷን ነው። እኔ ማንንም ደብድቤ አላውቅም። እንዴት ነው በዚህ እድሜ ሰው የምደበድበው? አያቴ እርግጠኛ ነኝ የሆነ ነገር ሳታደርግ እማዬ እንደዚህ አትሆንም። ሳልነበረም እንዴ? እኔ ምን አውቃለሁ እንዴ? ምን አውቄ ማለት ምን ማለት ነው? ሲጀምር ፋኖስ የት ሄዳ ነው? ቤት የለችም እንዴ? ምን አውቃለሁ እንግዲህ ወጥታ ይሆናላ። ቆይ ወዴት ሄዳ ነው? ማለቴ ምን ሆናችኋል? ምንም አልሆንም። ከመጣው ጀምሮ ስሜቴ ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? አንዬ ምን ሆነሻል? ለምን የማይናገሩን ዝም ብለሽ አትበይም? እንዲያውም ካልነገርከኝ አልበላም። አንዬ ደግሞ ከልጅነትሽ ጀምሮ ነው ድርቅ የምትይው ነገር አለ። እውነቴን ነው አባዬ፣ ካልነገርከኝ አልበላም። አንዬ ምን ሆነሻል? ምንም የተፈጠረ ነገር የለም። አይ የሆነ ነገርማ ተፈጥሯል። ከፋኖሴ ጋር ምንድን ነው የሆናችሁት? ምን እንደው እኮ ሰው ተናግሮ አናጋሪ ሆኗል። እንዴት? ፋኖሴ እኮ እንደው ሳልፈልግ መናገር የማልፈልገውን ቃል ከአንዴም ሁለቴ ከሁለቴም 3 ጊዜ አናገረች። ምን? ፋኖሴን አንተ ተናገርካት መሆኑ ነው እንግዲህ አንዬ። እኔም እኮ ከማታ ጀምሮ ስደውላት አታነሳም። ምን ስደውይለት አታነሳ? አልወጣችም ማለት ቢሮ እኮ የለችም። አዎ የለችም። ምንድን ነው ነገሩን የምትጎተችው? በጊዜ ካልወጣች ቢሮም ከሌለች ታዲያ ትሄዳለ? ስራ ለቃለች። ምን? እንዴት? ምን ነው ደነገጥክ? እንዴት ነው የማልደነግጠው? እኔ አንድ ቀን እዚህ መስሪያ ቤት ብቀር ሰራተኛ አባረሽ ጠበቅሽ? እኔ ቆይ አባረርኳት የሚል ቃል ወጣ? መቼም ወይዘሮ ሜላት በራሷ ፍቃድ ስራ ለቀቀች አትይኝ። ተረጋጋና እናውራ። ሉሊት ምን እንደተፈጠረ ብቻ ንገሪኝ እኮ። ተረጋጋና እናውራ አልኩህ እኮ። ንገሪኝ እያልኩሽ እኮ። እንዴት ነው ስራ ለቀቅ የቻለችው? አንተ ሊያሳስብህ የሚገባ እሷ እንዴት ስራ ለቀቀች የሚለው ሳይሆን በእሷ ቦታ እንዴት ሌላ ሰራተኛን ተካ የሚለው ነው። በዚህ ሰዓት እኔን የሚያሳስበኝ ቦታው መሸፈኑ ሳይሆን የእሷ ስራ መልቀቅ። ለምን? ወይዘሮ ሜላት ይህ ስራ ምን ያህል እንደሚያስፈልጋት አውቃለሁ። እናማ ያለምን ምክንያት ስራውን እንደማለቅ እርግጠኛ ነኝ። እዩ ለዚህ ሴትዮ መቆርቆር በጣም እያበዛው አልመሰለም? አንቺ ወይዘሮ ሜላት እንዴትም አታውቂያለሽ። ማወቅ አይጠበቅብኝም። ስራ ነው ያገናኘን። ስራ ሉሊት ወይዘሮ ሜላት ላይ በሰራችው ስራ ተጸጽታ ይቅርታ ጠይቃታለች። ሉሊት እንግዲህ ከዛ ድርጅት ከገባች ጀምሮ ወይዘሮ ሜላትን ጠምዳ ይዛታለች ማለት ነው። ወይዘሮ ሜላት እንግዲህ ከወደቀችበት ለመነሳት በራሷ እየተጣጣረች ትገኛለች። እናም ድርጅቱ ላይ በሁሉም ሰራተኛና ባለቆቿ ዘንድ ተወዳጅነትን ብታገኝ ግን አንዲት ምቀኛ የሆነች ተንኮለኛ ሴት አጋጥማታለች። እሷም እንግዲህ ወይዘሮ ሜላትን ከዛ ድርጅት ለማስወጣት ሰበብ ነበር ስትፈልግ የሰነበተችው ማለት ነው። እናም ወይዘሮ ሜላትም መጀመሪያ አቶ መዘክር ያቀረበላትን ጥያቄ ምናልባት ተቀብላ ቢሆን ኑሮ እሷ ኃላፊነት ስለሚሰጣትና እሷ ዋናው የድርጅቱ መሪ ስለምትሆን ሉሊት እንደዚህ መጫወቻ አታረጋትም ነበር። እሷ ግን ያኔ ጥጋበኛ ሆና የእውነታው ወይዘሮ ሜላት የሰራችው ስህተት ያኔ ነው። ምክንያቱም ያኔ አቶ መዘክር አንቺ ለስራው ስለምትገቢ እኔ ቦታ ላይ ተካሽ ብሎ ሲላተኝ የሚለምናት መስሏት ነበር። እሱ ግን የሆነ ጥያቄ ሲጠይቅ አንድ ጊዜ ብቻ ነው የሚጠይቀው። እናም ያንን ጥያቄ አንድ ጊዜ ብቻ ነበር የጠየቃት። እሷ ግን የኔን ጉልበት ለመበዝበዝ ነው የምትጠቀሙበት እና አሁን ላይ ትርፍ ሰዓት ስለሌለኝ ኃላፊነቱን አልቀበልም አለች። እናም እሱም አማራጭ ስለሌለው ሉሊቱን ተክቶ ከሀገር ወጣ። ለተወሰነ ጊዜም ኢዩኤልም ከስራ ወጥቶ ነበረ።
እናም ሲመለስ ሉሊት ወይዘሮ ሜላትን ከስራ አባራት ነው የጠበቀችው። እንግዲህ እሷ የተወሰነ የ15% ድርሻ ያለው ተወካይ ነኝ በማለት እናም አሁን ላይ ድርጅቱን ኃላፊ ስለሆነች አቶ መዘክር ሳይመለስ ኃላፊነቷን እየተጠቀመችበት ይገኛል። በዚህ ምክንያት እንግዲህ ስትጮህባት ስለሰማች ወይዘሮ አስቴር መጣ ልጄ ላይ ድጋሚ ሲጮህባትና ክፉ ነገር ስትናገሪያት ብሰማ አንቺን አያድርገኝ ብላ ዝታባት ነበር። ያንን ምክንያት አድርጋ ነው እንግዲህ እናትሽ ጥጋበኛ እናትሽን ልከሽ አንቺ ልከሽ አሰደብሽኝ እና ከዚህ በኋላ እዚህ ድርጅት ውስጥ አሰሪም ብላ ያባረረቻት በእናቷ ምክንያት ነው። እናቷ እንደሄደች ደግሞ ወይዘሮ ሜላት በጨረሻ አታውቅም። በራሷ ፍላጎት ነው እንግዲህ ስጮህባት ስለሰማች ተደብቃ ሄደች። ለወይዘሮ ሜላት ሳትናገር ሲጀመር እናትና ልጅ ተጣልተዋል። ወይዘሮ ሜላት ባደረገችው በደረሰባት ሁሉ ውድቀት እናቷ እኔም ባለመስማትሽ ነው ራስሽ ግትር ስለሆንሽ ነው እንጂ አንቺም እዚህ ነገር ውስጥ ገብተሽ ልጆችሽንም ጦስ ውስጥ አትከቻቸው ነበር ባለመስማትሽ ነው እያለች እየወቀሰቻት ስለነበር ከእናቷ ጋር እየተስማሙ አይደለም። በራሷ ሄዳ ነው እንግዲህ ሉሊትን የተናገረቻት ማለት ነው። ሉሊት ደግሞ እኔ አላኳትም እኔ ሲጀመር ከአንቺ ጋር እንደተገናኘች ሁላ አላቅም ብትላት ልታምናት አልቻለችም። ሲጀመር እኔ እስር ቤት ብገባም ችግር የለብኝም እገልሻለሁ ብላኛለች። ጥጋበኛ እናትሽን ልከሽ አስፈራርተሽኛል። ሲጀመር ደግሞ ያችን እናት ብለሽ ወደ እኔ መላክ አልነበረብሽም ስትላታይ ወይዘሮ ሜላትም እናቷን ስትሳደባት መቋቋም አቃታት ማለት ነው። እና አንገቷን አንቃ እኔ አይደለም የኔን እናት የሌሎች እናቶች ራሱ በአንቺ ስም የነሱ አንቺ የእናትነትን ጥቅምና የእናትነትን ትርጉም አታቂም ጋለሞታ ስለሆንሽ ብላ አንገቷን አንቃ አስፈራርታ ጥላት ሄዳለች ማለት ነው። እሷም በጣም ደንግጣለች፣ ምክንያቱም አልጠበቀች ማለት ነው። ወይዘሮ ሜላት በእርግጥ የፈለግሽ ሁሉ ነገር ልሰራልሽ አዘሽኝ ሁሉ ሰራለው እያለቻት ነበረ። ሉሊት ግን በጭራሽ። እናም እስከ መጨረሻ እንግዲህ ኢዩኤል ወይዘሮ ሜላት በጊዜ ከስራ እንዴት ወጣች እያለ እየጠየቃት ሳለ ወጥታ አይደለም ከስራ ራሷ ናት የወጣችው እረፍት ሄዳ ምናምን አይደለም ስትለው ምን በምን ምክንያት ሄደች ብሎ ሲጠይቃት ያው ከስራ እንደወጣች ነገራት። እናም እሱም ሄዶ ወይዘሮ ሜላትን ሲጠይቃትኝ የተፈጠረውን ነገር ሙሉ በሙሉ ነገረችው። እናም ተመልሶ መጥቶ ሉሊትን እንግዲህ አንቺ ሲጀመር እዚህ ድርጅት ውስጥ ከገባሽ በጊዜ ጀምሮ ምን ስታረጊ እንደነበር ሙሉ በሙሉ አውቃለሁ። ስለዚህ አርፈሽ ምሳሌ ከሆነ ስሪ፣ አለበለዛ ግን ለአቶ መዘክር እነግረዋለሁ ከዚህ ድርጅትም ይመነቅርሻል። ስለዚህ ቀጥታ ሄደሽ ወይዘሮ ሜላት ከዚህ ድርጅት እንድትመለስ ይቅርታ ጠይቃት ብሏታል። እንግዲህ እሷ ፋይል ሙሉ በሙሉ ስለሷ በግልጽ ለአለቃዋ መናገር እንዲናገርባት ስለማትፈልግ ወይዘሮ ሜላትን ይቅርታ ብላት ነበር። ወይዘሮ ሜላት ደግሞ ይቅርታ አላልሽኝ ማለት ወደ ድርጅቱ መመለስ ከፈለግሽ መመለስ ትችላለች። ድርጅታችን በማንኛውም ሰዓት ከመጣሽ አንቺን ሊቀበልሽ ዝግጁ ነው ብላታለች። ወይዘሮ ሜላት ደግሞ በጭራሽ ሲጀመር ምን ፈልገሽ መጣሽ? ሲቀጥል ደግሞ አንቺ አልተጸጸትሽም። ተጸጽተሽ ጥፋትሽን አምነሽ ይቅርታ ስትይ ነው ወደ ድርጅቱ መመለስ ትላት። እኔ ስለለመንኩሽና እዛ ድረስ መጥቼ ስለለመንኩሽ መኩራትሽ ነው ወይ ብላ በዚህ ምክንያት እንግዲህ ወይዘሮ ሜላት አልመለስም ብላታለች። እሷም በማንኛውም ሰዓት ክፍት ነው ድርጅታችን መምጣት ከፈለሽ ብላ ጥላት ሄዳለች። እናም ወይዘሮ ሜላትም ከእናቷ ጋር ታርቃለች። በስከ መጨረሻ ያው እኔ ላንቺ ብዬ ነው አንቺ አንድ ልጅ ነሽ፣ እኔ አንቺን ጠልቼሽ አይደለም፣ ስለዚህ እቤትሽ መምጣት አትፍሪ ብላ እስከ መጨረሻ እንግዲህ እናትና ልጅ ታርቀዋለኝ። ታርቀውም እንደውም እያወራቻት በቃ ምክንያቱን ያኮረፈችበትን እስካሁንም ድረስ መታ ያልጠየቀችበት ልጇ እንደዚህ ሆና ማየት ስለማትፈልግ ነው። ረጅም ጊዜ እንግዲህ ወይዘሮ ሜላት ድርጅቷና ሀብቷን ከከሰረች ከረጅም ጊዜ በኋላ ጠፍታ አሁን የመጣችው አላስችላት ብሎ እንደሆነ እየመከረቻት እየነገረቻት እያለ እግሯ ላይ ተኝታ ነበር እና ምን ያህል ልጇ እረፍት እንደናፈቃት እና የእናቷ እቅፍ እንደናፈቃት በዛውም ተረድታለች ማለት ነው። በሌላ በኩል ሰላሚናና ምናሴ እንግዲህ የድስትሮ ስራቸውን በጣም ወደውት እየሰሩት ይገኛሉ። ያው እንግዲህ ቤተሰቡን ሙሉ ገቢ የሚሸፍኑት እነሱ ናቸው። ሰላምም እንደ ቀልድ ገብታ በዛው ቀርታለች። እናም ከዚህ በፊት ለምናሴ የፍቅር ጥያቄ ያቀረበችለት ትሁት እስካሁን ተመልሳ አልመጣችም ማለት ነው። እናም ሰላም ጠየቀችው። ምናሴ ግን እሷን የቀረበ ጓደኛውን ስለሚወዳትና በጣም ስለሚያቀርባት እሷን ለመቅረብ ብሎ እንደቀረባት ነው የነገራት። እንግዲህ ትሁት ደግሞ ያን አጋጣሚውን ተጠቅማ እሱን እንደምትወደውና ከእሱ ጋር ለመቅረብ ሞከረች። ምክንያቱም እሷ ብቸኛ ጓደኛዋ ትሁት ስለነበረች እሷ ማናገር ስለፈራ በእሷ በኩል ሊያናግራት ነው የቀረባት። ነገር ግን ትሁት ጨዋታውን ቀይራ እንግዲህ እሱን ነው የወደደችው።
አሁን ላይም ይህን ሁኔታውን ንገራት ብትለው እንዴት ብዬ ነው የምነግራት ትጎዳለች ብሎ ሊነግራት ፈቃደኛ አይደለችም። በዛውም ጠፍታለች። የሚወዳትም ልጅ እስካሁን አልጠፋችም። ይህን ታሪክ ስለነገራትም ሰላሚና እየሳቀች ሙድ እየያዘችበት ነበር። እሱም ሲጀመር እኔ ጥፋተኛ ላንቺ መናገር አልነበረብኝም እያለ በተናገረው ነገር ተጸጽቷል። አባባ ኖላዊም ፋኖሴ ላይ በሰራው ስህተት በጣም ተናደው እንግዲህ ተጸጽተዋለኝ። ሀኒቾን ስለተናገረችበት ብቻ ስሜታዊ ሆኖ አንቺም ልጅም ጭራሽ አልፈልጋችሁም ተከብራችሁም አትቀመጡ ከሆነ ብሎ በጣም ውስጧን የሚጎዳ ነገር ተናግሯታል። ፋኖሴም ደግሞ ሀኒቾ ቢያንስ እስከመወልድ አብራይ መቆየት ነበረባት፣ እንዴት በዚህ ጊዜ ጥላኝ ትሄዳለች ወደ ቤተሰቦቿ ብላ በዛ ምክንያት ነው እንግዲህ የተጣሉት። ነገር ግን አባባ ኖላዊ ስለተጸጸቱ እሷ ይቅርታ ብትለውም አልፈልግም ብሎ ጥሏት ሄዶ ነበር። አሁን ላይ ግን እሷን ይቅርታ የሚጠይቅ ይመስለኛል ማለት ነው። ምክንያቱም ከዚህ በኋላ አንቺም ሆነ ልጅ የሆነ ሀኒቾን ለእናንተን ለማኖር በቃ መቻል ማድረግ የሌለብኝን ራሱ አረጋለሁ ብሎ የገባውን ቃል ሁሉ አስታውሶ ቃሌን መጠበቂያ ካተኝ እኔ ነኝ ጥፋተኛው እያሉ ይገኛሉ ማለት ነው። እናም ቀጣዩን ክፍል ደግሞ አብረን ምን ይሆናል። እስከዛው በያላችሁበት መልካም ቆይታ ይሁንላችሁ።